ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ትናንትና የተፈጸመውን ድሮን ጥቃት ተከትሎ ህይወታቸው ያለፈው የቀድሞ የመከላከያ ሰራዊት አባል ኮማንዶ ተስፋዬ መካሻ ማን ናቸው የሚለውን የህይወት ታሪካቸውንም ጭምር ባጭሩ ያካተተ ፕሮግራም ይዣለሁ። ያው ትናንትና በተፈጸመ ድሮን ጥቃት እንግዲህ እሳቸውን ጨምሮ ሌሎችም በርካቶች ህይወታቸው አልፏል። ከዚህ ጋር በተያያዘ የተለያዩ አስተያየቶች ማህበራዊ ሚዲያው ላይ ሲወጡ ነበር። ከፋኖ አንድነት ጋር በተያያዘ የነበራቸውን ጉልህ አስተዋጽኦ በማንሳት ብዙዎቹ በዚህ ሁኔታ በመቆጨት በመበሳጨት ሀሳቦቻቸውን እንዲሁም ደግሞ ሀዘናቸውንም ቁጭታቸውንም ሲገልጹ ነበር። ይህንን ጨምሮ በዚህ ሰዓት የተለያዩ መረጃዎችን የምሰሙ ሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። እንዲሁም ደግሞ የኦሮሚያ ልዩ ኃይል ኮማንዶ ከፌዴራል ፖሊስ ጋር የገባበትን ፍጥጫና የስልጣን ሽኩቻን በተመለከተ እንደዚሁ አዲስ መረጃ ይዣለሁ። እነዚህ መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም በዋትስአፕ በሜሴንጀር ታደርሱ ትችላላችሁ። ከወለጋ ከጅማ ከጉራጌ ዞን እንደዚሁ ተጨማሪ መረጃዎችን አድርሳችኋል። በዛ አካባቢ የሚፈጸሙ በደሎችን በተለይ በአማራ ተወላጆች ላይ ያነጣጠሩ ጥቃቶችን፣ መንግስታዊ በደሎችን በተመለከተ በርካታ አስተያየትና ጥቆማዎችን አድርሳችኋል። በመረጃ መልክ የምመለስባቸው ይሆናል። ይኸው ጥቆማዎቻችሁ ደርሰውኛል። እንደዚሁም ደግሞ በአማራ ክልል ከትምህርት ጋር በተያያዘ ሰሞኑ የተነሳውን ጉዳይ አስከትሎ የተለያዩ መረጃዎችንም አድርሳችሁኛል። እንደዚሁ በየአካባቢው ትምህርት ቤቶች አሁንም ወታደራዊ ተቋማት ሆነው ይገኛሉ። ትምህርት ቤቶች እንደዚሁ በመምህራን በተማሪዎች ላይ ያለውን ስጋት በተመለከተም እንደዚሁ መምህራን አስተያየቶቻችሁን አድርሳችኋል። ተመልክቻቸዋለሁ። መምህራን ከሁለቱም በኩል ጫና እየደረሰብን ነው፣ በግልጽ ይሄንን እኛ እየተጋፈጥ ነው ያለ ስለሆነ በፋኖም በኩል በመንግስትም በኩል እየደረሰብን ያለውን ጫና በሚዲያ ግልጽ ልታደርጉልን ይገባል በሚል በተለይ ከሰሜን ወሎ ቆቦና አካባቢው እንደዚሁ መምህራን መልእክት ልካችሁልኛል። ይኸው ደርሶኛል። መምህራን እንግዲህ በትምህርት ቤቶቹ አካባቢ ትምህርት በማስተማራችን እንደዚሁ ፋኖዎቹ ዋስትና የላችሁም፣ ትምህርት ማቆም አለባችሁ የሚል ጫናዎች አሉብን። ደግሞ ትምህርት ካላስተማር እንደዚሁ ደሞዛችሁ ይታገዳል፣ የፋኖ ደጋፊ ናችሁ በሚል በመንግስት በኩል ከፍተኛ በደል እየደረሰብን ነው። እኛ በዚህ መሃል ዋጋም እየከፈልን ነው። በሁሉም ቦታ የሚገኙ መምህራን ድምፅ ነው ይሄ፣ ይህንን አቅርብልን የሚል እንደዚሁ ጥቆማም አስተያየትም ቅሬታም ልካቸዋል። እንደዚሁም ደግሞ በተለያዩ አካባቢዎች የሚገኙ የጤና ባለሙያዎች ደግሞ የዲዩቲ ክፍያ ጋር በተያያዘ ወይም ደግሞ የትርፍ ሰዓት የሌሊት ክፍያ በተያያዘ እንደዚሁ በብዙ አካባቢዎች ክፍያ እየተፈጸመልን አይደለም የሚል እንደዚሁ ጥቆማዎችን አድርሳችሁኛል። እንደዚሁም ደግሞ ለሚሊሻና ለአድማ ብተና ለልዩ ኃይል እንደዚሁ የመንግስትና የህዝብ መሬቶች በተደጋጋሚ እየተቸበቸቡ ነው። በከተሞች አካባቢ ይሄ እየሆነ ነው። አሁንም ለጦርነት ዋጋ በሚል ለሚሊሻና ለወታደር የህዝብ በተደራጀ ማህበራቶች ገንዘብ ቆጥበው እየጠበቁ ባሉበት ሁኔታ ለነሱ ቅድሚያ መሬት ይሰጣል በሚል እንደዚሁ በከተሞች አካባቢ ያለው የሀብት ዘረፋም ከዚህ ጋር ሊታይ ይገባል የሚሉ ጥቆማዎችን ጨምሮ የተለያዩ ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። ወደ መረጃዎቹ ሲሄድ በይዘት ላይም እንደዚሁ የተለያዩ አስተያየቶችን አድርሳችኋል። ትላንትና ዘገባ ከቀረበ በኋላና ከጥቃቱ ጋር በተያያዘም እንደዚሁ መረጃዎችን እና ማስተካከያ በሚል በዛ አስተያየቶቻችሁን አድርሳችኋል። አመሰግናለሁ። በአጠቃላይ ላደረሳችሁኝ አስተያየቶችና ጥቆማዎች ተሳትፏችሁ ይቀጥል። ወደ መረጃዎቹና የዚህ ሰዓት መርሃ ግብራችን ስንሄድ ታህሳስ 18 ለ19 ትላንትና ማለት ነው የ2018 ዓ.ም በሸዋ ይፋት ቀጠና በቀውት ወረዳ በራሳ ቀጠና በተለይ በተፈጸመው የድሮን ጥቃት ከምሽቱ 4 ሰዓት ይህንን የሰው አልባ የአውሮፕላን ወይ ድሮን ጥቃት ተከትሎ የተለያዩ የጉዳት ሪፖርቶች ወጥተዋል። ትላንትና ከሰዓት ጀምሮ በዚህ ጉዳይ ላይ ማህበራዊ ሚዲያው በተለይ የዲጂታል ሚዲያዎቹ ይህንን በተመለከተ ብዙ ሲያሰራጩ ነበር። በተለይ የጋሽ ተስፋዬን ጉዳይ ይህንን እኔ ትናንትና መረጃ ሰርቼ ከስቱዲዮ ከወጣሁ በኋላ ነው እንግዲህ የእሳቸውን በድሮን መገደል እየሰማሁት። ይህንን ተከትሎ ከዛ በኋላ ድጋሚ ባለመምጣቴ ያው ያደረ መረጃ አሁን ጨምሮ አቀርብላችኋለሁ ማለት ነው። እንግዲህ በዚህ ጥቃት ሰለባ ከሆኑት ወገኖች መካከል አንዱ ጋሽ ተስፋዬ ናቸው። ጋሽ ተስፋዬ መካሻ በዚህ ጥቃት መገደላቸው እንግዲህ በነጋሽ ተስፋዬ መገደል ዜና እንደወጣ በዚህ ትግል የሚያውቋቸው ሁሉ ሀዘናቸውን፣ ብስጭታቸውን፣ ቁጣቸውን
ሲገልጹ ነው ያመሹት። በውስጥ መስመርም በተለይ ለእኔም በርካቶቻችሁ በዋትሳፕ በቴሌግራም መልእክቶችና አስተያየቶችን አድርሳችሁኛል፣ ጥያቄዎችም ጠይቃችኋል። በውስጥ መስመር ጉዳዩን አጣሩልን በሚሉ እንደዚሁ መልእክቶችም ተጨናንቆ ነው ያመሸው። በተለይ ሜሴንጀር ገጾች ነጋሽ ተስፋዬ በድሮን ጥቃት መገደል በፋኖ የስልጣን ሽኩቻ ምክንያት ስለ አንድነት ሐዋርያ ሆነው በመስራታቸው ነው ወይ ለዚህ የበቁት? ለምን ለእስር ተዳረጉ? ለአገዛዙ ለምን ምቹ ሁኔታ ተፈጠረለት? በአንድ ምሽት በድሮን አረር የተገደሉት ለብልጽግና መልካም አጋጣሚ የፈጠረው ጉዳይ የታሪክም የሞራልም ተጠያቂነት ያለበት ነው። በዚህ ጉዳይ ላይ ዝርዝር ማጣሪያና ማብራሪያ ያስፈልገናል የሚሉ አስተያየቶችንም ጥያቄዎቻችሁንም ተመልክቻለሁ። እንግዲህ ለዚህ ታሪክ ተጠያቂ እነማን ናቸው በሚለውን ጭምር ጥያቄዎችንም ሀሳቦቻችሁንም ልካቸዋል። ጥያቄዎች በብዛት በውስጥ መስመር ከደረሱ መካከል እነዚህ ይገኙበታል። እንግዲህ እሳቸውን ለእስር የሚያበቃ ምን ምክንያት አለ? ለምን በእስር ላይ እስካሁን ቆዩ? አሁን በእስር ላይ ለምን ይሄ ድሮን ጥቃት ተፈጸመባቸው እና ለዚህ ተጋላጭ ሆኖ የሚሉትንም እንደዚሁ ተመልክቻለሁ። የተፈጸመው የድሮን ጥቃት በተመለከተ እንግዲህ የወጡ መረጃዎች ደግሞ የሸዋ ጠቅላይ ግዛት እዝ መግለጫው እንግዲህ የጥቁር ናዚ በሚል ባወጣው መግለጫ ይሄ ጥቃት መፈጸሙንና በዚህ ጥቃት ደግሞ 27 ሰዎች መገደላቸውን ገልጿል። ከነዚህ ውስጥ 25 ወንዶችና 2 ሴቶች ናቸው የተገደሉት። ቀይ መስቀል እንዲረከብ ተጠይቆ ባለበት ሁኔታ ከመንግስት በምርኮ የተያዙት ጭምር ናቸው የተገደሉት በሚል መግለጫ አውጥቷል። ዓለም አቀፉ የሰብአዊ መብት ድርጅቶች እና አጣሪ የመብት ተሟጋቾች እነዚህን መሳሪያ ያልተያዙ ሰዎች ላይ የተፈጸመ ድሮን ጥቃት እንዲያጣሩ ጥሪ አቅርቧል። በዚህ መግለጫ ላይ እንግዲህ ነጋሽ ተስፋዬ መካሻን በተመለከተ አብሮ በዚህ ውስጥ በዝርዝር የቀረበ ነገር የለም። ሌሎች መረጃዎች እንደሚያሳዩት ደግሞ የድሮን ጥቃቱን በተመለከተ የመንግስት ምርኮ የሆኑ ወታደሮች ብቻ ሳይሆን እንደ ነጋሽ ተስፋዬ ያሉ እንደዚሁ የፋኖ አባላት ነው በዲሲፕሊን ተጠርጥረው የተያዙ እንደዚሁም ደግሞ በተለያዩ ምክንያቶች በብልጽግና ጋር ሲሰሩ የተያዙ የብልጽግና ሰዎች የነበሩ ምርኮኛ ወታደሮችን ጨምሮ የተለያዩ ሰዎች ናቸው። በዚህ ድሮን ጥቃት ጉዳት የደረሰባቸው ጥበቃ ላይ የነበሩ የፋኖ አባላትም እንደዚሁ ከዚህ በፊት ሲደረጉ በነበሩ ውጊያዎችም ቆስለው የዚህ ለማገገም የነበሩ የፋኖ አባላትም ይገኙበታል የሚሉ ሌሎች መረጃዎች ወጥተዋል። እንግዲህ ከውስጥ የወጡ መረጃዎች ይህንን ያሳያሉ። መረጃው የድሮን ጥቃቱ የተፈጸመው ከውስጥ ተይዘው ከነበሩ የብልጽግና አባላት ውስጥ ይህንን መረጃ በአግባቡ በማድረስ ይህንን መረጃ እንግዲህ ያለውን አጠቃላይ ሁኔታ ለድሮንና ለአየር ጥቃት ፈጻሚዎቹ መረጃውን በዝርዝር በማድረስ የተፈጸመ እንደሆነ ያስታውቃል። የድሮን ጥቃቱ ከ2 እስከ 4 ጊዜ በድግግሞች ነው የተፈጸመው። በአርሶ አደሮች ላይም ጉዳት ደርሷል። እንግዲህ ከዚህ ጥቃት ትምህርት መውሰድ ያስፈልጋል። ሌሎች አካባቢዎችም የሌሊትና የምሽት ጥቃቶች እየተፈጸሙ ነው። የጉዳዩ መጠንም እንግዲህ ከተጠቀሰው ቁጥር ሊበልጥ እንደሚችል ነው ሌሎች የመረጃ ምንጮች እየገለጹ ያሉት። ይህን እንግዲህ ብልጽግና ያው በደስታ ነበር ይህንን ሲዘግብ የነበረው። በዚህ ውስጥ እንግዲህ ይህን የድሮን ጥቃት በዚህ ለየት የሚያደርጉ ከሌሎቹ እንግዲህ በፋኖን አንድነት ለማምጣት ጥረት ሲያደርጉ የነበሩ አባቶች መካከል አዛውንቶች መካከል ተስፋዬ መካሻ ጋሽ ተስፋዬ መካሻ የደከሙበትን የፋኖ አንድነት ወደ ጫፍ እየደረሰ ውጤቱን ለማየት በተጠጋበት ጊዜ በዚህ ሁኔታ ይሄ መሆኑ በእጅጉ ያስቆጫል። ይህንን በተመለከተ እንግዲህ የፋኖ አመራሮችንም ጠይቄ ነበረ። የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና እንዲሁም ደግሞ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት ቀጠና አመራሮችን ጠይቄ ነበር። ሁለቱም በጉዳዩ ላይ እንግዲህ የፋኖን አንድነት በማምጣት አደራቸውን እንወጣለን ነው ያሉት። ለፋኖ አንድነት የደከሙ ናቸው፣ የእሳቸውን ዓላማ እናሳካለን ብለዋል። እንደ ሸዋ ሁሉ በሁሉም አካባቢ ያሉ ፋኖዎችም የእሳቸውን ዋጋ እውን ለማድረግ በስማቸው ጭምር ታስቦ የሚሰራ የፋኖ አንድነት ይኖራል ብለዋል። ይህንን በተመለከተ ፋኖ አብደላ ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሸዋ አካባቢ ማለት ነው። እሱም እንግዲህ ለፋኖ አንድነት በእሳቸው ስም ጥረት እያደረግን ነው ብሏል። ተስፋዬ መካሻ ማን ናቸው የሚለውን በተመለከተ ተስፋዬ መካሻ ማን ናቸው? እንግዲህ ብዙዎቹ የሚያውቋቸው ባለፈው ዓመት በ3 ወራት የእግር ጉዞ በማድረግ ከሸዋ በቀጥታ ወደ ጎጃም፣ ከጎጃም ወደ ጎንደር፣ ከጎንደር ወደ ወሎ፣ ከወሎ ተመልሰው ወደ ሸዋ በእግራቸው የ3 ወራት የእግር ጉዞ በማድረግ 360 ዲግሪ በእግራቸው በባዶ እግራቸው የተወሰኑ ወጣቶችን አስከትለው
በዚህ እድሜያቸው በድካም ዘመናቸው ስለ ፋኖ አንድነት ሲሉ የፋኖን አንድነት ለማምጣት በተለያዩ አካባቢዎች የፋኖ መሪዎችን ለማነጋገር ያደረጉት ጉዞ በብዙዎቹ ዘንድ የሚረሳ አይደለም። ለፋኖ አንድነት በተግባር መሬት ላይ እየተዘዋወሩ በዚህ ብዙ ሺህ ኪሎ ሜትሮችን በአስቸጋሪ ሁኔታ በሌሊትና በቀን ከውጭም ከውስጥም የጥላት ጋር እየተጋፈጡ ለፋኖ አንድነት ያደረጉት የማጅላን እንግዲህ ማጅላን ዓለምን እየዞረው የፖርቱጋላዊ ከሱ ጋር የሚመሳሰል የጉዞ የታሪክ ነው ያላቸው። ይሄ በቀላሉ የሚታይ አይደለም ይላሉ እንግዲህ በቅርብ የሚያውቋቸው ቁጭታቸውንም ሲገልጹ። በአጠቃላይ እንግዲህ በህይወት ታሪካቸውስ ማን ነው የሚለውን በተመለከተ ተስፋዬ መካሻ በሸዋ ጠቅላይ ግዛት መራቤቴ አውራጃ በቀድሞ ሸዋ ጠቅላይ ግዛት መራቤቴ አውራጃ ነው የተወለዱት። ከአሁን በፊት እንግዲህ ከአስራት ቴሌቪዥን ጋር ረዘም ያለ ቃለ ምልልስ አድርገዋል። ከዛ ላይ እንደገለጹት በሀገር ፍቅር፣ በወገን ፍቅር እና በተለየ አገራዊ ስሜት ተኮትኩተው እንዳደጉ ነው የሚገልጹት። በዚህ እንግዲህ በሸዋ ጠቅላይ ግዛት በነበራቸው አካባቢያዊ እድገትም የነበራቸው ሁኔታ ገልጸዋል። እድሜያቸው እንደደረሰም የቀድሞውን ሰራዊት በመቀላቀል በኤርትራ እና በተለያዩ የኢትዮጵያ አካባቢዎች በብሔራዊ ውትድርና ኃላፊነታቸውን ተወጥተዋል። ለሀገር እና ለወገን ራስን አሳልፎ መስጠት ያደግንበት ነው፣ በዚህ መንገድ ነው ተኮትኩተን ያደግነው ነው የሚሉት። በቃለ ምልልሳቸውም ሰንደቅና ሀገርን ማስቀደም የኃላፊነቶች ሁሉ ኃላፊነት ነው። ታሪክ ተነግሮን ታሪክ ሰምተን አድገናል። ይኸውም በሀገር መደራደር በሰንደቅ መደራደር በፍጹም እንደማይቻል ስንሰማ አድገናል የሚሉት ተስፋዬ መካሻ ሀገር እና ወገን ከሌለ ጎጆስ ምን ያደርጋል በሚል በወጣትነት እድሜ በቁጭት ዘመን የቀድሞውን ጦር ሰራዊት በመቀላቀል ሀገራቸውን በግዳጅ በተለያዩ አካባቢዎች በኤርትራ በተለይ በርካታ ዓመታትን ማገልገላቸው ነው የህይወት ታሪካቸው የሚያሳየው። እንግዲህ በኤርትራ በነበረው ዘመቻ በርካታ ዓመታትን ካገለገሉና የቀድሞ ጦር በ1983 ሲበተን እሳቸውም ወደ አዲስ አበባ መጥተው ከዛ በኋላ ህወሓትን የሚባለውን ቡድን መታገልን እና ይህን ጠባብ ቡድን መታገል እንዳላቆሙ እንግዲህ የህይወት ታሪካቸው ያሳያል። ህወሓትን ያለ ረፍት ሲታገሉ የቆዩ መሆናቸውን እንዲሁም ደግሞ ብልጽግና ከመጣ በኋላም ያው ብልጽግናም እንግዲህ የሚበጅ ነገር ይዞ ባለመምጣቱ ብልጽግናንም በመታገል እንዲሁም ደግሞ ፋኖን አንድ ሆኖ ብልጽግና እንዲታገል ለማድረግ የእድሜያቸውን መጨረሻ ዘመናት እንግዲህ እስከ ትላንት ድረስ ዋጋ እስከከፈሉበት ጊዜ ድረስ በዚህ ሁኔታ ነው እያሳለፉት። የልጆች አባትም ነበሩ። እንግዲህ በዚህ እድሜያቸው በዚህ ሁኔታ ነው እንግዲህ በድሮን ጥቃት ህይወታቸው ያለፈው። ባለፈው ዓመት የማጅላን ጉዞ ማድረግ 360 ዲግሪ በመሽከርከር ፋኖን አንድ ለማድረግ በእግራቸው 4 ክፍለ ሀገራትን በመዞር ታሪክ የጻፉ አባት ናቸው። ጋሽ ተስፋዬ እንግዲህ በቀድሞው ጦር ውስጥ እስከ ኮማንዶ ድረስ የደረሰ የስልጠናና ወታደራዊ ብቃት እንደነበራቸውም እንደዚሁ የህይወት ታሪካቸው ያሳያል። እሳቸውና ሌሎች እንግዲህ ነፍሳቸውን በአጸደ ገነት ያኖር። ከዚህ እንግዲህ የእሳቸው ዓላማ ምን ነበር የሚለው ጉዳይ ላይ በደንብ ማየትና መነሳት ያስፈልጋል። ዓላማቸው ምን ነበር ከተባለ ዓላማቸው ፋኖ አንድ ሆኖ የአማራ ህዝብ አጠቃላይ የፖለቲካና ወታደራዊ ኃይል አንድ ሆኖ ማየት ነበር ፍላጎታቸው። ስለዚህ አሁን የእሳቸውን ስም የሚያነሳ ቁጭት ውስጥ የሚገባ ካለ ፋኖ አንድ ሆኖ ዓላማቸው ከግብ እንዲደርስ ማድረግ ያስፈልጋል። እንግዲህ ነው ያለው ዘገባ። ወደ ሌሎቹ መረጃዎች ሄዳለሁ። ወደ ሸዋሮቢት በዚሁ ቀጠና የሚወስደን መረጃ ሳስከትል በሸዋሮቢት ሌሊት በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። ጉዳት የደረሰው በአየር ወለድ ኮማንዶ ካምፖች ላይ በተፈጸመው ጥቃት ነው። በሸዋሮቢት ሁለት ቦታዎች ላይ አንደኛው በሸዋሮቢት በሚገኘው የፌዴራል ማረሚያ ቤት አቅራቢያ ባለ የወታደራዊ ካምፕ፣ ሁለተኛው በዛው በቅርብ ርቀት አቦምሳ ተብሎ የሚጠራ ተራራ ብዙ ጊዜ የቡድን መሳሪያዎች የሚጠመዱበት ቦታ ላይ 103ኛ አየር ወለድ ኮማንዶ ካምፖች ላይ ጥቃት ተፈጽሟል። ዛሬ ሌሊት በተፈጸመው ጥቃት የደረሰው ጉዳት በዝርዝር በአሃዛዊ መረጃዎች አልታወቀም። ጥቃቱ የተፈጸመው ግን በቡድን መሳሪያዎች በሞርተርና እንዲሁም ደግሞ በእጅ ቦምቦች ጭምር እንደነበር የሚገልጹት የመረጃ ምንጮች ከሌሊቱ 10 ሰዓት ጀምሮ ለ1 ሰዓት ተኩል በአካባቢው ተኩስ ነበር። የቦምብ ፍንዳታዎችን በተከታታይ ተሰምተዋል። የደረሰው ጉዳት ግን በዝርዝር አልታወቀም። እንዲሁ በዚሁ በሸዋ ቀጠና በሚዳሬማ ቀጠና በዚህ ቀጠና ከሚዳሬማ ወደ ገጠራማ አካባቢዎች ወደ ቢራባ ተብሎ ወደሚጠራ አካባቢ
ለስምሪት ሲንቀሳቀስ በነበረ መከላከያ አድማ ብተናና ሚሊሻ አባላት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህ በተፈጸመ የደፈጣ ጥቃትም ጉዳት ደርሷል። ከዚህ እንግዲህ 101ኛ አየር ወለድ ኮማንዶ የሚገኝበት ኃይል ስምሪት ላይ እንዳለ የደፈጣ ጥቃት ተፈጽሟል። በነገራችን ላይ በሸዋ ቀጠና ያለው አጠቃላይ ስምሪት የአየር ወለድ የባህር ኃይል ኮማንዶ እንዲሁም የሪፐብሊካን ኮማንዶ ነው። የአየር ወለድ ኮማንዶ ራሱ ሹማ አብደታ የሚመራው ኃይል ነው ስምሪት የወሰደው። ስለዚህ የአየር ወለድ ኮማንዶ እና የአየር ወለድ ክፍለ ጦሮች አራቱም ክፍለ ጦሮች እዛው ሸዋ ውስጥ ነው የሚገኙት። በዚህ የደረሰው ጉዳት አልታወቀም። ጥቃቱን ተከትሎ የአየር ወለድ ኮማንዶ ወደ ኋላ ወደ ሬማ ከተማ ተመልሷል ነው የተባለው። ሌላው ከስምሪትና ከግዳጅ ቀጠና መውጣትን በተመለከተ የስድስተኛ እዝ 602ኛ ኮር 25ኛ ክፍለ ጦር 6ኛ ሬጅመንት የሞተራይዝድ እና የመካናይዝድ አስተኳሽ የነበሩ የሁለት ወታደሮች ወደ ፋኖ ተቀላቅለዋል። ሁለቱም የሜካናይዝድ እና የሞተራይዝድ ባለሙያ እንደነበሩም እንደዚሁ መረጃው ያሳያል። ሌላው ወደ ግንባር መረጃዎች መለሳለሁ። በመሃል የፌዴራል ፖሊስ ዋና ዋና መሰረተ ልማቶችን ገዳ ኮማንዶ ይጠብቃል በሚል በፌዴራል ፖሊስ እና በኦሮሚያ ልዩ ኃይል መካከል የስልጣንና የኃላፊነት ሽኩቻዎችም ጭምር ተነስተዋል። ይህ እንግዲህ ምን ያሳያል? በየቀኑ የሚቀርቡ መረጃዎች ሰዎቹ ወደ የት እየሄዱ ነው የሚለውንም ጭምር ጨምሮ የሚያሳይ ነው። የፌዴራል ዋና ዋና መሰረተ ልማቶች ገዳ ኮማንዶ መጠበቅ አለበት በሚል እነ ሽመልስ አብዲሳ ውሳኔ ማስተላለፍና ይህም ግዳጅ እንዲወርድ መደረጉ በፌዴራል ፖሊስ በኩል ቁጣ መቀስቀሱን የፌዴራል ፖሊስ የመረጃ ምንጮች ይገልጻሉ። የፌዴራል ፖሊስ እና በፌዴራል ፖሊስ ይጠብቃቸው የነበሩ ተቋማት መሰረተ ልማቶች በገዳ ኮማንዶ እንዲጠበቁ ትዕዛዝ መሰጠቱ የፌዴራል ፖሊስ አባላትን ቁጣ አስነስቷል። እንደ መረጃ ምንጮቹ ከሆነ ለምሳሌ የገዳ ኮማንዶ የማይመለከቱት የፌዴራል መሰረተ ልማቶች የሚባሉት አባይ ድልድይ፣ ከዚህ ከጎጃም ወደ ሸዋ ያለው ድልድይ፣ ጊቢ ድልድይ፣ ከጅማ ወደ ወልቂጤ ያለውን አዋሽ እንግዲህ ያው ከምስራቅ ኢትዮጵያ ወደ አዲስ አበባ ያለውን ጨምሮ የፌዴራል ፖሊስ የፍተሻ ኬላዎችና የፍተሻ ድልድዮችና ተቋማት የነበሩት ገዳ ኮማንዶ ይጠብቃል በክልል ውስጥ የሚሉትን እነ ሽመልስ ትዕዛዝ ማስተላለፋቸውን ተከትሎ ቁጣ አለ። የፌዴራል መንግስት በዚህ ጉዳይ ያለው ነገር የለም የሚሉት የፌዴራል ፖሊስ የመረጃ ምንጮች ጭራሽ የፌዴራል ፖሊስ በእነሱ ስር እንዲሆንና የነሱ ተላላኪ የነሱ ጉዳይ አስፈጻሚ እንድንሆን ይፈልጋሉ። ለዚህ እየተሰራ ነው ያለው። በዚህ ሁኔታ እኛ አንቀጥልም ሀገር አለ ብለን እንጂ ማንም የክልል ኮማንዶ ተላላኪ የሚሆን የፌዴራል ፖሊስ አባል የለም። ያለ ስልጣንና ያለ ስልጣን ድርሻ እንዲሁም ደግሞ ያለ ፌዴራል አወቃቀር እንዲህ ሲሆን ማየት እጅጉን ያሳዝናል ነው የሚለው የፌዴራል ፖሊስ አባል። እንግዲህ ሀገር አለ ብለን እንጂ በዚህ ሁኔታ እስከመቼ አንቀጥልም የሚለው ጥያቄውን ለፌዴራል ፖሊስ አዛዦች እና ባለስልጣናት አቅርበናል። እስካሁን ግን ምንም የተሰጠ ምላሽ የለም። ፌዴራል ፖሊስ ሁሉም በሚባል ደረጃ ቁልፍ ቦታዎቹ በተመሳሳይ ሰዎች የተያዙ ናቸው። ጥያቄው እዚህ ችግር የሚገጥመው እዚህ ላይ ነው የሚሆነው እናያለን። በተመሳሳይ በአዲስ አበባ የፌዴራል ፖሊስ ካምፖችን ጭምር ለኦሮሚያ ጠቅላይ ግዛት ፖሊስ ካምፖች ለመረከብና ይህንንም እንደዚሁ የመውሰድ ፍላጎትና እንቅስቃሴዎች አሉ። ጸረ ሽብር እንዲሁም ደግሞ አድማ ብተናና ወንጀል መከላከል ተብለው የተሰጡ ካምፖችን የመውሰድ ፍላጎቶችም አሉ ነው የሚለው የፌዴራል ፖሊስ የመረጃ ምንጭ። ለማንኛውም ይሄ ጉዳይ እንግዲህ በቀላሉ የሚታይ አይደለም። ያው ምንም እንኳ የፌዴራል ተቋማትን ቢቆጣጠሩ ደግሞ እንደገና በዛ ውስጥ የፌዴራል አባላት ያሉ የፌዴራል መንግስት አባል ክልሎች ያሉባቸውን ተቋማትም ጨርሶ ለመቆጣጠር የሚደረገው ጥረት ይሄ እንግዲህ ከፌዴራል ጋር ግጭት ውስጥ አስገብቷቸዋል። በእርግጥ ፌዴራል እና እነሱስ የተለያዩ ናቸው ወይ የሚለው እንግዲህ እንደ ፌዴራል ፖሊሱ ከሆነ በፌዴራል ፖሊስም ያሉት እነሱ ናቸው፣ በዚህኛውም በኩል ያሉት እነሱ ናቸው። ስለዚህ ችግሩን እሱ ነው እየፈጠረው ይላል። ተጨማሪ መረጃዎችን የሚያቀርብ ይሆናል። ወደ ማዕከላዊ ጎንደር ወደ አማራ ክልል ስንመለስ በደቡብ ጎንደር ሊቦ ከምከም ጎንደር ዙሪያ ወረዳ በለሳ እና አካባቢው በመጠነ ሰፊ የሆነ የመከላከያ የሚሊሻና የአድማ ብተና ዘመቻ እየተደረገ ነው የሚገኘው። ዘመቻው ዋና ዓላማው ደግሞ ትጥቅ ማስፈታት ነው። በዚህ ትጥቅ እናስፈታለን በሚል አርሶ አደሮች የተለያየ ቶርቸር ማሰቃየት እየተፈጸመባቸው ይገኛል። በተለይ ከአርኖ ጋርኖ፣ ሚካኤል ደብር፣ አርባ ተንሳ፣ እንፍራንዝ፣ ማክሰኝት ጨምሮ በእነዚህ ቀጠናዎች በአርሶ አደሮች ላይ ከፍተኛ ስቃይ እየተፈጸመ ነው ብለዋል።
ወደ ጅማ ዞን የሚወስደን መረጃ አስከትላለሁ። ወደ አማራ ክልል የግንባር መረጃዎች እመለሳለሁ። ወደ ጅማ ዞን ስንሄድ ጅማ ዞን ጌራ ወረዳ ዋላ ቀበሌ እንጭና እና መርዳሳ ተባሉ መንደሮች ዛሬ ሌሊቱን 68 የአማራ ገበሬዎች ታፍነው ተወስደዋል። ይህንን ጨምሮ በአንድ ሳምንት ብቻ ታፍነው የተወሰዱት የአማራ ገበሬዎች ቁጥራቸው ከ269 አልፏል። እንግዲህ ይሄ እየሆነ ያለው ዋናው ተልዕኮ በዚህ ሰሞን እየደረሰ ያለውን አዝመራና የቡና አዝመራ ለመዝረፍ ነው። አማራው በጉልበቱ ሰርቶ ምርቱ ሲደርስ ቁጭ ብለው የሚመለከቱ አካላት እንደዚህ የጸጥታ ስምሪት እንዲሁም ደግሞ መሳሪያ ያላችሁ ፋኖ ናችሁ በሚል ወከባ በመፈጸም ዝርፊያ ለማድረግ እያደረጉ ያለው ነው። ይህንን ነው የሚያሳየው። ቡና የአማራ አርሶ አደሮች እንዳይሸጡ የአካባቢው ገበሬዎች ተከልክለዋል። የደረሰ የቡና አዝመራቸው ተከልክለዋል። ከሸጡም ገንዘብ እንዳይሰጣቸው መደረጉ ይታወቃል። ወደ ሰሜን ወሎ ስንመለስ እንደዚሁ የፋኖ መረጃዎች ነው የምናገኘው። በሰሜን ወሎ ዳውንት ወረዳ ኩርባ ከተማ በሁለት የሚሊሻ እና አድማ ብተና ካምፖች ላይ የፖሊስን ጨምሮ ማለት ነው በሌሊት በተፈጸመ ጥቃት ጉዳት ደርሷል። ይህንን ተከትሎ ረፋድ 2 ሰዓት ድረስ በፖሊስ ጣቢያ በኩርባ መድኃኔዓለም ቤተክርስቲያንና ጤና ጣቢያ ዙሪያ ውጊያና ተኩስ ሲደረግ አርፍዷል። ፖሊስ ጣቢያ አካባቢ በነበረው ውጊያ የሚሊሻና የፖሊስ አስተባባሪዎችን ጨምሮ ቁጥራቸው ያልታወቀ የሚሊሻ የፖሊስና የአድማ ብተና አባላት ሞትና ቆስለኛ ሲሆኑ በፋኖ በኩል በዚህ የሌሊት ዘመቻ የደረሰው ጉዳት በዝርዝር አልታወቀም። ምናልባት ተጨማሪ መረጃዎች ካሉ ወደ እናንተ ይደርሳሉ። በመሃል ወደ ወለጋ የሚወስደን መረጃ ላስከትል። በወለጋ ጊዳያና ወረዳ እንደወደ ዲቾ ቀበሌ በደጋ ጀንጊ ከተማ 01 ቀበሌ እንግዲህ ከባለፈው ታህሳስ 15 ጀምሮ እስካሁን ድረስ የተገደሉ ሰዎችን ቁጥር በተመለከተ ፓርቲዎች መግለጫ አውጥተዋል። ምንም እንኳ ቁጥሩ እሱም ባይሆንም የሚገልጸው በዚህ አካባቢ በተለያዩ አካባቢዎች ያለው መረጃ ይህንን ያመላክታል። ከወጣው መረጃ መካከል እንግዲህ በዚህ በፓርቲዎች ኢህአፓና እናት ፓርቲ ካወጧቸው መግለጫዎች ላይ በወለጋ 19 ሰዎች ተገድለዋል ይላል። ምስራቅ ወለጋ ጊዳያና ወረዳ እንደወደዲቾ ቀበሌና በዲጋ ጃጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች መገደላቸው ተነግሯል። የአካባቢው ነዋሪዎች እንደሚሉት ትናንትና ቅዳሜ ያገኟቸው ትናንት የወጣ ስለሆነ መግለጫው ትናንት ቅዳሜ ያገኟቸው 2 ሰዎች በስለት ተዋጋግተው የተገደሉና ተጥረው የተገኙ ሲሆን ሌሎች የተሰወሩ ግለሰቦች ፍለጋ እያገኙ ስላሉ አለመሆኑ አስረድተዋል። አካባቢው በልዩ ኃይል ከበባ የተደረገበት ሲሆን መግለጫው እስከወጣበት ጊዜ ድረስ ባለው ቆጠራ ብቻ 562 መኖሪያ ቤቶች፣ መጠጥ ቤቶች እንዲሁም የእህል መጋዘኖች፣ 29 ሞተር ሳይክሎች፣ 3 ባጃጆች፣ በቆሎ መፈልፈያ ኮምባይነር ማሽነሪዎች ተቃጥለዋል። ነዋሪዎቹ ልዩ ኃይሉ የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማን አለብኝነት ይገድላል ብለዋል። በመንግስታዊ መዋቅር በግልጽ እና በግፍ መፈጸሙ አዲስ ነገር ባይሆንም እጅግ ያሳዘነ ተግባር ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የማን አለብኝ ድርጊቱን በጽኑ ያወግዛል። ይህ ተግባር በመንግስት በዓላማና በስውር የሚፈጸም ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋውን እንዲያወግዝ፣ ተጠያቂነት እንዲሰፍን ኢህአፓም ጠይቋል። እናት ፓርቲም ጠይቋል። ከዛ ቀደም ብሎ መረጃዎቹ በየቀኑ ሲቀርቡ እንደነበር ታስታውሳላችሁ። ወደ መረጃዎች ስቀጥል የተለያዩ መረጃዎች ይቀራሉ። እነሱን ወደ እናንተ አደርሳለሁ። ኤርትራውያን እንደዚሁ በቁጥጥር ስር ውለዋል። ከ103 በላይ ኤርትራውያን የኢትዮጵያን ድንበር አቋርጠው ወደ ኬንያ በደቡብ ኦሞ በኩል ለመግባት ሲሞክሩ በቁጥጥር ስር መዋላቸው ታውቋል። በደቡብ ኦሞ ሐመር ወረዳ ከወይጦ ወደ አሞራቴ ተብሎ የሚጠራው አካባቢ በሲኖትራክ ሲንቀሳቀሱ የነበሩ 103 ኤርትራውያን ናቸው በቁጥጥር ስር እየዋሉት። እነዚህ በህገወጥ መንገድ ከሀገር ሊወጡ ሲል በሚል ነው እየተያዙት። ሌላው ሰሞኑን መነጋገሪያ የሆነው የሶማሌላንድ ጉዳይና የአፍሪካ ቀንድ ጉዳይ ያው ሰፊ ጊዜ የሚፈልግ ቢሆንም በሰዓት ካሉ መረጃዎች አንጻር የሶማሌላንድ ፓርላማ የእስራኤልን እውቅና መስጠት በሙሉ ድምፅ አጽድቆታል፣ በደስታ ተቀብሎታል። ጅቡቲ ከግብፅ ጋር የወደብ ልማት ስምምነቷን ይፋ አድርጋለች። የግብፅ መንግስት ምክትል ጠቅላይ ሚኒስትር ጀነራል ከማል አልዘዋሪ ፈርመዋል። 5 ሚሊዮን ኮንቴነር የሚያስተናግድ ወደብ ልታለማ ነው ግብፅ። እንደ ስምምነቱ ለግብፅ ደግሞ 10 ሄክታር መሬት ከዶራሌ ወደብ ነፃ የንግድ ቀጠና ተብሎ ከጅቡቲ ይሰጣታል። ይህ እንግዲህ ለእንደ ኢትዮጵያ ላለ ሀገር ወታደራዊ እንጂ የኮንቴነር ተብሎ ሊታይ እንደማይችል ነው መረጃዎች የሚያሳዩት። የሶማሌላንድን ጉዳይ አስመልክቶ እንደዚሁ ግብፅም ኢትዮጵያን በተጠንቀቅ እየጠበቀች እንደሆነ መረጃዎች ያሳያሉ።
እንግዲህ የሶማሌላንድ ጉዳይ አወዛጋቢ ሆኖ በቀጠለበት በዚህ ሰዓት ኢትዮጵያ በጉዳዩ ላይ እስካሁን ድረስ ምንም ያለችው ነገር የለም። ኢትዮጵያ ከሶማሌላንድ ጋር በተያያዘ እውቅና ወይም ደግሞ ድጋፍ ትሰጣለች በሚል ግብፅና ተባባሪዎቿ በኢትዮጵያ ላይ መጠነ ሰፊ ዓለም አቀፍ የዲፕሎማሲ ጫና ለማስጀመርና ጫና ለመፍጠር ዝግጁ መሆናቸውን የሚገልጹት መረጃዎች ኢትዮጵያ የአፍሪካ እናት የአፍሪካ ህብረት መስራችና መቀመጫ በመሆኗ ከዚህ በፊትም ኢትዮጵያ መሪዎች ያቀነቀኑት የነበረው ፓን አፍሪካኒዝም የአፍሪካ አንድነትን ግምት ውስጥ በማስገባት አሁን እና አብይ አህመድ በሶማሌላንድ ጉዳይ እንደዚሁ ስህተት ይሰራሉ በሚል ግብጾቹ እየጠበቁ ነው የሚገኙት። ይህንን ተከትሎ ግብጽ ዝግጁ የሆነችባቸው ጉዳዮች ግብጽና ተባባሪዎቿ በአሁኑ ዘመቻቸው ኢትዮጵያ ለሶማሌላንድ የትኛውንም አይነት ድጋፍም ሆነ ድምፅ እውቅና ብትሰጥ አፍሪካ ህብረት ከኢትዮጵያ እንዲነሳ አዲስ አበባ የአፍሪካ ህብረት መቀመጫ መሆን የለበትም በሚል ዓለም አቀፍ እና አህጉር አቀፍ ዘመቻ ለማስጀመር ዝግጅት እያደረጉ ስለመሆናቸው እንግዲህ የወጡ መረጃዎች ያሳያሉ። አፄ ኃይለሥላሴ እነ ከተማ ይፍሩ እና አክሊሉ ሀብተወልድ ከፈረንሳይ እና እንግሊዝ ቅኝ ገዢዎች ጋር ፊት ለፊት ተጋፍጠው ከሞኖሮቪያ እስከ ካዛብላንካ ድረስ ታግለው ያመጡትን አፍሪካ ህብረትን ኢትዮጵያ እንደ ሶማሌላንድ ለመሳሰሉት ሀገራት እውቅና በመስጠት አቋም የምታሳይ ከሆነ ይሄ አፍሪካን መበታተን የኢትዮጵያ የቀድሞ መሪዎች ያደርጉት የነበረውን ፓን አፍሪካኒዝም እና የአፍሪካን አንድነትና የሀገራትን ሉዓላዊነት መጠበቅን በተቃራኒው የሚያሳይ የኢትዮጵያ አቋም ነው ተብሎ በኢትዮጵያ ላይ እንግዲህ መጠነ ሰፊ ዘመቻ ለማድረግ ዝግጅት እየተደረገ መሆኑን ነው መረጃዎች የሚያሳዩት። ከዚህ ቀደም አንዳንድ የብልጽግና ባለስልጣናት የሶማሌላንድን በእስራኤል እውቅና መሰጠት ተከትሎ የደስታ ጽሁፎችን ጽፈው የነበረ ቢሆንም እንደገና አጥፍተዋቸዋል። ለማንኛውም ጉዳዩ በዓለም ዲፕሎማሲ በዚህ መንገድ ነው ያለው። ኤርትራ ቁጣዋን ገልጻለች። ትናንትና በተናጠል በሰጠችው መግለጫ ኤርትራ የእስራኤልን ለሶማሌላንድ የሰጠችውን እውቅና ሲብላላ የቆየ ልዩ አጀንዳ ያለውና ቀጠናውን የሰላምና ደህንነት አደጋ ላይ የሚጥል ብለዋለች። እንዲሁም ደግሞ የተባበሩ መንግስታት ድርጅት በዚህ ጉዳይ ላይ አስቸኳይ ስብሰባ ለማድረግ ጥሪ አድርጓል። እስራኤልም እስካሁን ድረስ በአቋሟ እንደጸናች ነው የምትገኘው። እንግዲህ ጉዳዩ ዓለም አቀፍ መነጋገር ሆኗል። ተጨማሪ መረጃዎችን በሌላ ሰዓት ይዤ የምመለስ ይሆናል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ